አርእስተ ዜና የነዳጅ ምርቶች ዋጋ ላይ ጭማሪ መደረጉ ተነግሯል። ከትላንት መጋቢት 14 ቀን 2017 ዓ.ም ምሽት 12 ሰዓት ጀምሮ ተግባራዊ በተደረገው አዲስ የነዳጅ ምርቶች የችርቻሮ መሸጫ ዋጋ መሰረት ቤንዚን 112 ብር ከ67 ሳንቲም ዋጋ እንዲኖረው ተወስኗል። በዝርዝር ይዘነዋል። በአማራ ክልል ባለው የጸጥታ ችግር ሳቢያ የጎዳና ተዳዳሪዎች ቁጥር እየጨመረ እንደሆነ የክልሉ ማህበራዊ ጉዳይ ቢሮ አስታወቀ። በክልሉ ያሉ የጎዳና ተዳዳሪዎችን ለማንሳት የሚደረገው ጥረት መጠናከር አለበት ተብሏል። ሰሙታላችሁ። አልሸባብ በኬንያ ፖሊስ ካምፕ ላይ እንዳደረሰው በተጠረጠረ ጥቃት 6 ፖሊሶች መገደላቸው ተሰማ። ከጥቃቱ በፊት የአሜሪካ ኤምባሲ አሜሪካውያን በኬንያ ጋሪሳንና ሶማሊያ ድንበር እንዳይጓዙ አስጠንቅቆ እንደነበረም ተሰምቷል። የምንነግራችሁ ጉዳይ ነው። እስራኤል በጋዛ ባደረሰችው ጥቃት 2 ነባር የሐማስ አመራሮችን መግደሏ ተነግሯል። ሀገሪቱ ባደረሰችው ጥቃት የሐማስ የፋይናንስ ከፍተኛ አመራር የነበረው ባርሁምና ባርዱዊል መገደላቸው ተገልጿል። ከውጭ የዜና ምንጭ የያዝነው ጉዳያችን ነው። ጤና ይስጥልን የተወደዳችሁ ተመልካቾቻችን፣ ከሀገሬ ቴሌቪዥን የዕለቱን አጫጭር መረጃዎች ይዘን ቀርበናል። ከመረጃዎቹ ጋር እሱ ባለው ጋሻው ነኝ። አብራችሁን ሁኑ። የነዳጅ ምርቶች ዋጋ ላይ ጭማሪ መደረጉን የንግድና ቀጠናዊ ትስስር ሚኒስቴር አስታወቀ። ከትናንትናው ዕለት ምሽት 12 ሰዓት ጀምሮ ተግባራዊ መደረግ በጀመረው አዲስ የነዳጅ ምርቶች የችርቻሮ መሸጫ ዋጋ መሰረት ቤንዚን 112 ብር ከ67 ሳንቲም፣ ነጭ ናፍጣና ኬሮሲን 107 ብር ከ93 ሳንቲም፣ ቀላል ጥቁር ናፍጣ 109 ብር ከ22 ሳንቲም እንዲሁም ከባድ ጥቁር ናፍጣ 106 ብር ከ75 ሳንቲም በሊትር የሚሸጡ ይሆናል ሲል ሚኒስቴሩ አስታውቋል። የቤንዚን ዋጋ ጭማሪው ባለፉት 2 ወራት ከነበረው የመሸጫ ዋጋ ጋር ሲነጻጸር በ11 በመቶ ጭማሪ የተደረገበት ሲሆን የነጭ ናፍጣና ኬሮሲን ዋጋ ደግሞ በ9 በመቶ ጭማሪ አሳይቷል። በአንጻሩ ከ6 ወራት በፊት በመስከረም ወር ከነበረው መሸጫ ዋጋ ቤንዚን በ23.6 በመቶ እንዲሁም ነጭ ናፍጣና ኬሮሲን ምርቶች ደግሞ በ19.6 በመቶ መጨመራቸውን መረጃዎች ያመለክታሉ። በአማራ ክልል ባለው የጸጥታ ችግር ሳቢያ የጎዳና ተዳዳሪዎች ቁጥር እየጨመረ እንደሆነ የክልሉ ማህበራዊ ጉዳይ ቢሮ አስታወቀ። የክልሉ የሴቶች ሕፃናትና ማህበራዊ ጉዳይ ቢሮ የማህበራዊ ጥበቃ ማስተባበሪያና መከታተያ ዳይሬክቶሬት ዳይሬክተር አቶ በላይነህ ጸጋ ለሀገሬ ቴሌቪዥን እንደተናገሩት በአሁኑ ወቅት በክልሉ 8500 የጎዳና ተዳዳሪዎች ይገኛሉ። በክልሉ ከ200 በላይ ወረዳዎች ቢኖሩም የተሰበሰበው መረጃ ከግማሽ በታች በሚሆኑ ወረዳዎች ላይ የተመሰረተ መሆኑን ዳይሬክተሩ የተናገሩ ሲሆን ጥናቱ ጥቂት በሚባሉ ወረዳዎች ላይ ትኩረት ተደርጎ የተሰራ በመሆኑ የጎዳና ተዳዳሪዎች ቁጥር በእጥፍ ከፍ ሊል እንደሚችል ገልጸዋል። ቢሮው ከአጋር አካላት ጋር በመሆን የጎዳና ተዳዳሪዎችን ለማንሳት እየሰራ መሆኑን የተናገሩት አቶ በላይነህ ባለፉት ወራት 2000 የጎዳና ተዳዳሪዎችን ለማንሳት መሞከሩን አስረድተዋል። እየሰራን ያለነው የጎዳና ተዳዳሪዎችን በመደበኛነት ወደ መጡበት እንዲመለሱ ለማድረግ ነው ያሉት ዳይሬክተሩ፣ ይሁን እንጂ ካለው ችግር አንጻር በቂ እንዳልሆነና ትኩረት የሚያሻው እንደሆነ ከጣቢያችን ጋር በነበራቸው ቆይታ ተናግረዋል። የኢትዮ ጅቡቲ የባቡር ትራንስፖርት መስመር ላለፉት 4 ቀናት ካጋጠመው የኃይል መቆራረጥ ችግር በኋላ ወደ ስራ ሊመለስ ነው ተባለ። በቀናቱ ያጋጠመው የኃይል አቅርቦት ችግር በስራችን ላይ መስተጓጎል ፈጥሮብናል ሲሉም የኢትዮ ጅቡቲ የባቡር ትራንስፖርት አክሲዮን ማህበር ዋና ስራ አስፈጻሚ ታከለ ኡማ በማህበራዊ ትስስር ገጻቸው አስታውቀዋል። ከረቡዕ ሌሊት 6 ሰዓት ጀምሮ ተቋርጦ የነበረው ኤሌክትሪክ ትላንት እሁድ አመሻሽ መመለሱንም የኢትዮጵያ ኤሌክትሪክ ኃይል አስታውቆ ነበር። ይህንን ተከትሎም ባለፉት ቀናት የተፈጠረውን መጉላላት ለማካካስ የጅምላና የኮንቴነር ጭነት እንደሚጀመር ዋና ስራ አስፈጻሚው ገልጸዋል። በጅቡቲ ጉምሩክ ያለውን የሰነድ ስራ በማፋጠን የተፈጠረውን ችግር ለመቅረፍ እየተሞከረ መሆኑም ተነግሯል። የትራንስፖርት አገልግሎቱ መቼ ዳግም እንደሚጀመር ግን በይፋ አልተነገረም። የኢትዮጵያን አስገዳጅ የገላጭ ጽሑፍ ደረጃ ሳያሟሉ በተጨማሪም ደህንነታቸውና ጥራታቸው ሳይረጋገጥ ገበያ ላይ የዋሉ የለውዝ ቅቤ፣ የምግብ ዘይትና የከረሜላ ምርቶችን ህብረተሰቡ እንዳይጠቀማቸው ሲል የኢትዮጵያ ምግብና መድኃኒት ባለስልጣን አሳስቧል። ባለስልጣኑ አደረኩት ባለው የገበያ ቅኝት ደህንነታቸውና ጥራታቸው ያልተረጋገጠ 28 የሚደርሱ ምርቶችን ማግኘቱንም ነው ያስታወቀው። ምርቶቹ የአምራች ድርጅት ስምና አድራሻ ያልተጠቀሰባቸው፣ አስገዳጅ የደረጃ ምልክትና የምርቱ መለያ ቁጥር የሌላቸው፣ የምርቱ ጥሬ ግብዓት ዝርዝር ያልተገለጸና የመጠቀሚያና የማብቂያ ጊዜ የሌላቸው መሆናቸውም ተነግሯል። በዚህም መሰረት ማህበረሰቡ እንዳይጠቀማቸው በሚል 6 የለውዝ ቅቤ ምርቶችና 12 የምግብ ዘይት ምርቶች ይፋ የተደረጉ ሲሆን ምንም አይነት ገላጭ ጽሑፍ የሌላቸው 10 ምርቶች መኖራቸውም ተነግሯል። የምርቶቹን ዝርዝር በባለስልጣኑ የማህበራዊ ትስስር ገጽ ማግኘት እንደሚቻልም ተጠቁሟል።
አልሸባብ በኬንያ ፖሊስ ካምፕ ላይ እንዳደረሰው በተጠረጠረ ጥቃት 6 ፖሊሶች መገደላቸው ተገለጸ። ጥቃቱ በኬንያና ሶማሊያ ድንበር ጋሪሳ በተባለ ክልል ውስጥ በሚገኘው ፋፊ በተባለ የገጠር መንደር እንደተፈጸመ ሲገለጽ በጥቃቱ 6 ሰዎች ሞተው 4 ሰዎች መቁሰላቸው ተሰምቷል። የኬንያ ባለስልጣናት ወንጀለኞችን ለመከታተልና መከላከያን ለማጠናከር የደህንነት አባላትን ወደ አካባቢው ማሰማራታቸውን ገልጸዋል። በኬንያ ሰሜናዊ ምስራቅ የአልሸባብ አሸባሪዎች በጸጥታ ተቋማትና በሲቪል ኢላማዎች ላይ ጥቃት ለማድረስ ከሶማሊያ ድንበር እያቋረጡ መሆኑም ተነግሯል። በኬንያ የጋሪሳ አካባቢ ለዓመታት በርካታ ጥቃቶች ያጋጠሙ ሲሆን የጸጥታ አካላት አልሸባብ የሽብር ጥቃት ሊያደርስ እንደሚችል በተደጋጋሚ ሲያስጠነቅቁ እንደነበር አናዶሉ ዘግቧል። አሜሪካ በቅርብ ሳምንታት በአልሸባብ ላይ ኢላማ ያደረገ ጥቃት ስትፈጽም እንደነበር የሚታወስ ሲሆን ባለፈው ማክሰኞ የአሜሪካ ኤምባሲ አሜሪካውያን በኬንያ ጋሪሳ እንዲሁም በሶማሊያ ድንበር ላይ ወደሚገኙ ሌሎች አካባቢዎች እንዳይጓዙ አስጠንቅቆ እንደነበር ተገልጿል። እስራኤል በጋዛ ባደረሰችው ጥቃት 2 ነባር የሐማስ አመራሮችን መግደሏ ተነግሯል። እስራኤል በራፋህና ካን ዩኒስ ባደረሰችው ጥቃት 20 ሰዎች እንደተገደሉ የጋዛ ጤና ሚኒስቴር አስታውቋል። የሐማስ የፋይናንስ ከፍተኛ አመራር የነበረው ባርሁም በጋዛ ካን ዩኒስ ናስር ሆስፒታል ቆስሎ እርዳታ እየተደረገለት እንደነበርና በጥቃቱ እንደተገደለ ቢቢሲ ዘግቧል። አመራሩ ከ4 ቀናት በፊት ቆስሎ ወደ ሆስፒታሉ ገብቶ እንደነበርም ነው የተሰማው። የእስራኤል መከላከያ ሚኒስቴር በሆስፒታሉ ውስጥ ሐማስ ሴራ ሲሰራ ነበር ያለበትን ቦታ ኢላማ አድርጎ ጥቃት እንዳደረሰ ገልጿል። እስራኤል ሐማስ መሳሪያዎችንና ወታደራዊ ቁሳቁሶችን በሆስፒታሎች በመሸሸግ እኔን ተጠያቂ ለማድረግ እየጣረ ነው ብላለች። በሌላ የእስራኤል ጥቃት ሳላህ አልባርዳልዊል የተባለ የሐማስ አመራር መግደሏ ተገልጿል። ተገድሏል የተባሉት አመራሮች ሐማስ ካለው ውሳኔ ሰጪ 19 ሰዎች መካከል እንደሆኑ ሲነገር ጦርነቱ ከተጀመረ በኋላ 11 የሚሆኑት በእስራኤል ጥቃት እንደተገደሉ ተገልጿል። እስራኤል በራፋና ካን ዩኒስ ባደረሰችው ጥቃት 20 ሰዎች እንደተገደሉም የሐማስ ጤና ሚኒስቴር አስታውቋል። ፕሬዚዳንት ረሲብ ጣይብ ኤርዶሃን ተቃዋሚያቸውን ማሰራቸውን ተከትሎ የተነሳው ተቃውሞ ተፋፍሞ መቀጠሉ ተገልጿል። ተቃዋሚው በሙስና ተጠርጥረው መታሰራቸውን ተከትሎ በመላው ቱርክ የተነሳው ከፍተኛ ተቃውሞ ተባብሶ መቀጠሉንም ዘኢንዲፔንደንት ዘግቧል። ቱርክ ላለፉት 10 ዓመታት አይታ በማታውቀው ተቃውሞ የተናጠች እንደሆነም በዘገባው ተመላክቷል። ኤርዶሃን ሰልፈኞቹን ወቅሰው የሪፐብሊካን ፒፕልስ ፓርቲ ሰላማችንን ሊበጠብጥና ህዝባችንን ሊከፋፍል የተነሳ ነው ሲሉ መውቀሳቸውን ቢቢሲ አስነብቧል። የኢስታንቡል ከንቲባ የሆኑት ኤክሬም ኢማሞግሉ በይፋ በቁጥጥር ስር መዋላቸውን ተከትሎ ተቃውሞ እንደበረከተ ተጠቁሟል። ኤክሬም የተከሰሱት ወንጀለኛ ቡድን በማቋቋምና በማስተዳደር ሙስና በመቀበል አስገድዶ ገንዘብ በመቀበልና ግላዊ መረጃ በመቅዳት እንዲሁም ጨረታ በማጭበርበር እንደሆነ ተሰምቷል። ፍርድ ቤት እስኪቀርቡ ድረስ እስር ቤት ውስጥ እንደሚቆዩም ተነግሯል። ከንቲባው ወደ ሲልቨሪ እስር ቤት መወሰዳቸውንም ኤኤፍፒ አረጋግጫለሁ ሲል ዘግቧል።